እሺ አብሪኮ ታፕ ታፕ አብሪኮ እሱ ሲያምርክ ይቀራል ማለት ነውና በቅርብ ቀን አብርሃም ወደ ሄርሜላ ይመለሳል። ሩታ አብርሃም ላይ አስደግማባት ነው ያስደገመችውማ ሄርሜላ ናት። እውነቱን ንገሩኝ ታልክ ማለት ነው አቤል። ለሩታ ትዳር መፍረስ እኮ ያንተ እጅ አለበት፣ ያንተ ቀኝ እጅ አለበት። ለዚህ ሁሉ መንስኤው አንተና ሄርሜላ ያደረጋችሁትን እኮ ታውቃላችሁ። ሰዓቱን በግድ አብርሃምን ውሰድ ያላችሁት ጊዜ ሰዓቱ ላይ የሆነ ነገር አድርጋችሁ ሰጣችሁት። ከዛንስ አብርሃም ትዳሩን እንዲተው ሩታ እንድታስጠላው ቤት ውስጥ ሰላም እንዳይፈጠር ተደረገ። ገብቶካል? አሁን ሙሉ ኮንፊደንስ ኖሮክ ሩታ አድርጋበታለች ብለክ ከምትመጣ እውነታውን ብትናገርና ነፃ ብትወጣ አይሻልም? የህሊና እረፍት እኮ የህሊና ሰላም የሚባል ነገር እኮ አለ። ጥቅምን ብቻ ገንዘብን ብቻ ከምናሳድድ ማለት ነው። ወይንስ የተያዘብክ አንተም የራቁት ቪዲዮ አለ። ሄርሜላማ እውነቴን ነው የምላችሁ ቡዜንም ዳኒንም ዴቭንም በሰላም እንዳይመስላችሁ እንዲያስፈራራቻቸው ሩታን እንዲጥሉላት ሩታት አብርሃም እንድትሸሽ የሚያደርጉት በጀማዓ መተው በጣም ነው የሚያሳዝነው ማለት ነው። ወይንስ ዴቭ ሄርሜላ አማላካለች እንደ ሐሳብ ለምን አታገባትም? ያችኛዋን ፈተክ የወንድምክን ትዳር ከምታፋታ ማለት ነውና እዚህ ጋር ኮሜንቱ ምን ይላል? ውዴ ዴቭ ራሱ ሄርሜላ ሳታማልለው አልቀረም እንጂ አብርሃም ከሩታ በላይ ሄርሜላ ወዳው ነው አታረግበትም ብሎ ሲናገር አያፍርም? ያደረጋትን ነገርማ ራሱ የሚያስወድደው ባይሆን ለልጁ ብላ ምንም አታረግም ወይ? ዴቭ እህትክ ቀየረችክ በጣም ታሳፍራለክ ይላል። ይሄ ኮሜንት ማለት ነው። እኔ ቪዲዮ ስር ነው የተጻፈው። በእውነት እናመሰግናለን። የገባችሁ እንዲህ ትጽፋላችሁ፣ ያልገባችሁ ደግሞ ሩታ መተተኛ ነው ትላላችሁ። መተትማ ያለባችሁ እናንተ ናችሁ። ለማንኛውም ማለት ነው ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ኢትዮጵያንም ኤርትራንም በምን ለዓለም የምትገኙ እንጀራን ፍለጋ ህይወትን ለማሸነፍ ተሰዳችሁ መስዋዕት እየከፈላችሁ ላላችሁ ትልቅ ክብር አለኝ። ፈጣሪ ያክብራችሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ያው መታችሁ እንደተለመደው ሰብስክራይብ ላይክ ለምታረጉኝ ኮሜንት አስተያየት ለምትሰጡ እጃችሁን ቁርጥማት አይንካው። ወዳችኋለሁ። ሀገራችን ኢትዮጵያን ሰላሟን ያብዛልን እያልኩኝ እንቆቹ ደግሞ የሩታዬ የጀግናዋ ያትበገሬ አደነባበረችው ህዝቡን እያደነጋገረችው ነው ያለችው ማለት ነው። በዚህ ሲመጡባት በዛ፣ በቀኝ ሲመጡባት በግራ አልጨበጥ አለቻቸው። አያችሁ፣ ማንነቷን እያሳየቻችሁ ነው። ሩታ ሀብቴ ሩታ ትችላለች የምንለው በምክንያት ነው። ለማንኛውም ይህን ሰሞን ለሩታዬ መልካም ነገሮች እየመጡ ነው። እንኳን ደስ አላችሁ። የዝሙተኞች ጀማዓ ደግሞ መልካም መቃጠል ይሁንላችሁ ብዬ ነው የምመኝላችሁ። ክፉ ቃል አልናገርም። ሰላም አችሁ ብዝት ይበል ሁላችሁም ማለት ነው። እንግዲህ የአቤላን እንዴት አያችሁት? ትናንትና ለማርቲ ተስፋ እየሰጣት ነበረ። ተስፋ የሰጠበት ምክንያት ደግሞ ታውቃላችሁ። ቡዜና ዳኒ አብርሃምን ቀጠሮ አስይዘው ነበረ። ወዴት ሊወስዱት? ሄርሜላ ቤት። እንግዲህ ቸኩለው ስልክ ደውለው ነገ አብርሃም አንቺ ጋር ይመጣል፣ ስለዚህ እንኳን ደስ አለሽ ብለዋት ነበረ። እቺን ኢንፎርሜሽን ስለሰማ አቤሎ ታፕታፕ ምን አረገ? ማርቲን ጠራ፣ ሚኪን እንኳን ደስ አላችሁ፣ በቅርብ ቀን እኔ የተናገርኩት ደግሞ መሬት ጠብ አይልም አለ። አንተ ማነክ? ፈጣሪ ነክ እንዴ? ለራስክም እኮ አታውቅም። ለራስክ ብታውቅማ የሰው ትዳር ውስጥ በብር ተገዝተክ የሩታን ትዳር አታፈርስም ነበረ። በገንዘብ ሄርሜላ ባትገዛክ ማለት ነው። አየክ፣ የገንዘብ
ሱሰኛ ስለሆንክ የቀይ ሰይጣን ስለሆንክ ወንድሜ ነው ብለክ በምትለው በአብርሃም ላይ በእውነት ትዳሩን አፈረስክ፣ አመሰቃቀልክ፣ እንዳይሆን አደረግ። አሁን ደግሞ ሩታ ባሌን መመለስ አለብኝ ብዙ ስህተቶች እኔ ጋር ቢኖሩ ብላ ባሏን በሚመልስበት ሰዓት አንተ የሰራከው ኃጢአት አላስቀምጣለክ። ግራ ገባክ። ሄርሜላን እርግፍ አድርገክ እንዳታው እዛ ጋር ያስፈራራችክ በትልቅ ጉዳይ ወይም በቪዲዮ አላውቅም፣ በራቁት ቪዲዮ ይዛባችሁ ይሁን ወይ ቀን በቀን ደግሞ ገንዘብ እየተከፈላችሁ ይሁን ይሄ ጥቃቅን ስብርባሪ ገንዘብ አግኝታችሁ የወንድምክን ትዳር የምትበትን ሰይጣን ብትኖር ራስክ ነክ። አቤል በእውነት ደግሞ ማርቲን ጠርቶ ማለት ነው ተስፋ እየሰጣን ነበር። ሩታ አብርሃም ላይ አርጋበት ነው። አብርሃም ፈዞ ነው ያለው። የማርቲን ደግሞ ሰምታችሁታል ምን እንዳለች? አብርሃም እኮ በአሁን ሰዓት ከሩታ ላይም ተቀይሯል። የዱሮው አብርሃም አይደለም። አዎ አብርሃም እየተናገረ አይደለም፣ ግን ምንም ድግምት አልተደረገበትም። ድግምት ያረጋችበት ሄርሜላ ናት። በነገራችን እውነቱን ንገሩኝ የምትሉ ከሆነ ማለት ነው። አቤል እኮ ለዚህ ትዳር መፍረስ ዋንኛው አክተር የምትጫወተው አንተ ነክ። ታውቃለካ ሄርሜላን ይዘካት በመጣህባት ወቅት ሩታን 1 አመት ሙሉ ለዚያውም 2 ነፍስ ሆና ምንም ሳታሳዝንክ ምንም ሳትሳሳላት ምንም ነገር ማለት ነው። እህት እንኳን አለኝ እህቴ ትሆናለች፣ አረግፍ ነው ነገ እኔስ ሚስት ባገባ እንደዚህ አይነት ነገር ሲደረግ ማንም ይሁን መዋለድ እኮ ቋንቋ ነው። እበትም ትል ይወልዳል በነገራችን ማለት ነውና ህሊና የሚባል ነገር እኮ አለ የሰው ልጅ ማለት ነው። በእውነት ከዚህ ከምናምንቴ ህሊና የሚባል አለ። ቢያንስ ይሄ ነገር እህትክ ላይ ሌላ ሰው ቢያረግባት አንተ ምን ይሰማካል? በእውነት በሩታ እኮ ብዙ ነገር ፈምሳችኋል። በሩታ እኮ ታዋቂ አድርጋችኋለች። እሷ ከናንተ ኋላ ወደ ዩቲዩብ መንደር ብትመጣም ሩታ ማለት ነውና በእሷ ሰበብ እኮ እንድትወደዱ ቻናላችሁ እንዲያድግ ባናር እንዲወጡ አደረገቻችሁ። ይሄን ያህል ምን ብትበድላችሁና ምን ብታስከፋችሁ ነው? ያኔ ያደረካት ነገር ሳያንስ በየሆቴሉ ሄርሜላን እንደ ጭራ እያስከተላችሁ እንደ ካንሰር ማለት ነው። በእውነት ሄርሜላ ማለት የካንሰር በሽታ ናት፣ ቶሎ የማይለቅ አንፈልግሽም እንኳን ስትባል እየተከተለች ራሷን ስታ 10 እየወደቀች አብርሃምን እኔ ነኝ ሚስቱ ሩታ ልትሆን አትችልም በግድ ማለት ነው የሰው ባል። ስለዚህ አሁን አፋለኝ ብለክ የምታወራው ሩታ ያረገችበትን አውቃለሁ። ምንድነው ያረገችበት? እውነት ታለክ ለምን አታወጣውም? እውነቱ ያለው ሄርሜላ እንዳረገችበት አንተም ጠንቅቀህ ታውቀዋለህ። ግን እውነቱን ያለ ማውጣት እዚህ ጋር የሩታን ስም እያጠፋክ ነው የምትገኘው ማለት ነው። ሁኔታውን አልቻልኩም፣ ከዚህ ቀደም ለገባሁበት ተሳስቼ ይቅርታ አድርግልኝ ሄርሜላ፣ ከእንግዲህ የራስሽን ህይወት ኑሪ። አብርሃም የሚመለስ ሰው አይደለም፣ ልጁን ያሳድግበት ይሆናል ብዬ ነበር ያን ሁሉ እማልወጣበት ወጥመድ የገባሁት። ወንድሜን ማጣት አልፈልግም ከዚህ በላይ ለሩታ እንተውለት ብለክ ንገራት፣ ለሄርሜላ ማለት ነው። ሄርሜላ ማነች? ምንድነች? ማነች? ምንድነች? ዴቭስ እንደተባለው ሄርሜላ አማላክ ነው እውነት? ለምን አንተ አታገባትም? እንደ ሐሳብ ተተመቸችክ ማለት ነው። ይሄ ሁሉ የሚያንቀዠቅዣችሁ ቡዜም ቢሆን የሚያንቀዠቅዣት እኔ የመረጥኩለትን ነው ማግባት ያለበት፣ ትክክለኛ ምርጫ ነው የመረጥኩለት ብላ ከዚህ በፊት ቃል በቃል ተናግራለች። ቃል በቃል ማለት ነው። ይሄን ሀል ባሏን መመለሷ እች ልጅ ምንድነው ጥፋቱ?
እኔ ምንም አርጋ ትመልሰው። ገብቷችኋል? እኔ አሁን በሩታ ላይ ምንም አይነት ነገር አስተያየት መጥፎ ነገር መስጠት አልችልም። ምንም አይነት ማለት ነው። የሄደችበት መንገድ ትክክል ነው። በቃ እዚህ ምድር ላይ ልንገራችሁ፣ ማንም ጻድቅ የለም። ማንም። እኔም ጻድቅ አይደለሁም። እኔም ኃጢአተኛ በኃጢአት የተጨማለኩ እህታችሁ ነኝ። ልንገራችሁ እውነቱም ማለት ነው። በኃጢአት ጭምልቅልቅ ያልኩ እህታችሁ ነኝ። ስለዚህ ማንም እዚህ ምድር ላይ ጥፋት ሳያጠፋ ኃጢአት ሳይሰራ እውነት ያለ ሰው ታለ እኔ ልቀጣ ጻድቅ ነኝ የሚል ታለ ማለት ነው። በህይወታችሁ እኮ ጥፋት አጥፍታችሁ ታውቃላችሁ። በትዳራችሁ ደግሞ ቀልድ አለ ብዬ አላምንም። እኛ ሴቶች ትዳራችን እንደ ዋዛ እንዲፈርስ አንፈልግም። እውነት እንነጋገር ታላችሁ በእውነት ነው የምላችሁና አብርሃም ገና ወደ ሄርሜላ የሄደበት መንገድ በቅስፈት ትዳሩን ጥሎ ሄርሜላ ጋር ገብቶ ከሄርሜላ ጋር እንደዛ ደስተኛ መስሎ ሲያስመስል እውነት ይመስላችኋል? አሁን ሁሉም ነገር የተጋለጠው ሰዓቱ ስለወለቀ ነው። በቃ ሄርሜላም እያንገበገባት ያለው ሩት ለምን እኔን እረሳኝ፣ ሰዓቱ ለምን ከእጁ ላይ ወለቀ? የኔ ስጦታ መውለቅ የለበትም። እንግዲህ እኮ አሁን እያረጋችሁ ያላችሁት እዛ ጋር ልጁ ልዑል ያለ አባት ፍቅር እንዲያድግ እንዲሰቃይ በእናንተ ጥፋት ማለት ነው። እናንተ ለፈለጋችሁት ሰው ወንድማችሁን ለማጋራት ብላችሁ እያረጋችሁበት የሄደው ርቀት በእውነት አይሳካላችሁም ማለት ነው። እና ልብ ቢኖራችሁ ወንድማችሁን ለማዳን ካሜራ ደቅናችሁ አትመጡ። በጣም እያሳሰበክ ያለው አቤል የአብርሽ ጤንነት ሳይሆን የሄርሜላ መጎዳት ነው። በጣም እያሳሰበክ ነው። ሄርሜላ አሁን ያለችበት ጭንቀቷ፣ ህመሟ ተሰማክ። ለምንድን ነው ያኔ የሩታ ህመም ያልተሰማክ? በዚህ ልክ ትዳሯን ስትበትን ነፍሰ ጡር ሆና ስታለቅስ አብርሃምን ለመመለስ ስትሄድ ሄርሜላን እያስከተላችሁ አብርሃምና ሩታ አንድ ቀን ተግባብተው እንዳያወሩ ስታደርግ የነበረው የሩታን ትዳር ምስቅልቅል ስታወጣ የነበረው እኮ አንተ ነክ። በእውነት አንዳንዴ አብርሃም አስቡት፣ አብርሃም ምን አይነት ጅል ልጅ እንደሆነ ክርስቶስን ነው የምላችሁና እንዲው ይቅርታ አድርጉልኝ ለቃላቴ። ሞኝነቱን ብቻ ተመልከቱ። ለምንድን ነው አቤል ሄርሜላን አምጥተክ እንዲከሩታ ጋራ እንዲቀያየምና ነገሮች ወዳልሆነ አቅጣጫ እንዲሄዱ የሆነው ብሎ እንኳን ቆም ብሎ አላሰበም። ቆም ብሎ ማለት ነው። ምንድነው ችግሩ? ከኔ ነው ወይስ ከሩታ ነው? ወይንስ ሄርሜላ የተለየ ነገር አድርጋለች ብሎ እንዴት ወንድ ልጅ አያስብም? ቆም ብሎ ማለት ነው። በቃ ይሄ ጥቅማ ጥቅም ብልጭልጭ ነገር ተተሰጣችሁ ሚስታችሁን እየጣላችሁ መሄን ነው ማለት ነው። አሁን ይሄ ቪዲዮ የሚያስተምረው እንደዛ ነው። ነገም የእናንተ ታናናሾች ታዳጊው ትውልድ እያየ የሚያድገው ይሄንን ነው። አሁን ይሄ ምንድነው እያስተማረ ያለው? ምንድነው? እስቲ እኔ እንጃኔ በጣም ነው የሚገርመው። ባሌን እየመለስኩ ነው ላለይ ሴት አይ ባልሽ ካንቺ ጋር መሆን የለበትም፣ ፈተሽዋል። እኛ ባልናት ሴት ነው ሚስት ሆና መኖር ያለባት። አንቺስ የራስሽ ጉዳይ፣ ልጅሽን የትም ሄደሽ አሳድጊው የሚል እንትና በጣም ነው የገረመኝና አቤል እውነታው ያለው አንተ ጋር ነው። ሁሉንም ነገር አፍረጥርጥና የመጣው ይምጣ። በቃ ሞትም ተሆነ ይሄን እኮ ሞት በአፍካ አይወጣም። ገብቶካል? ታሞ ከመማቀቅ አስቀድሞ መጠንቀቅ አለ። ያን የገንዘብ ጥቅማ ጥቅም ስብርባሪ ወስደክ የሩታን ህይወት ከማመሰቃቀል ይሄ ቀን እንደሚመጣ ቆም ብለክ አላሰብክም? ያለቀሰ እንደሚስቅ የሳቁ ደግሞ እንደሚያለቅሱ
ያን ቀን አላሰባችሁትም? በእውነት አላሰባችሁትም? ይሄ ነገር እንደሚመጣ ሄርሜላ አንድ ቀንም አስባው አታውቅም። ሁሌም ደስተኛ ሆና የምትኖር ነው የሚመስላት። የሰው ባል ቀምቶ ደስታ አለ የለም። ሁሌም ማለት ነው የዛፍ ላይ እንቅልፍ ነው የሚሆንብሽ። ገብቶሻል? የዛፍ ላይ እንቅልፍ ማለት ነው። ይሄ ነገር ደግሞ እንደሚሆን አውቀነው ነበር። ሁልሽም የራስሽን ቻናል ለማሳደግ ስትይ የሩታን ስም እያጠፋችሁ በሜዳ ላይ ባትመጡ መልካም ነው። እዚህ ጋር አሁን የሩታ አብርሃም ላይ እንዲያደርጋለች በልጁ አባት ላይማ ክፉ ነገር አታረግም። ምንም ቢሆን የልጁ አባት ወጥቶ ገብቶ ሰርቶ ሲያስተዳድራት ነው ደስ የሚላት እንጂ አብርሃም ደንዝዞ እንዲቀመጥ ምንም ነገር በራሱ ማድረግ እንዳይችል አታደርግም። ታደረገችም እኮ የውላችሁ ኃጢአቱ ተጠያቂዋ እሷ ናት። እሱ እኮ ምድርና ሰማዩን የዘረጋው ሁላችንም እንደየስራችን ይጠይቀናል። ዛሬ ሩታ ጋራ በመሆን ልክ አሁን ላይ እኮ አክት እያረገ ነው አቤል ማለት ነው። ገብቷችኋል? እውነቱን እንዳይናገር በተያዘበት ተይዟል። ሄርሜላ
አብርሃም ላይ እንዲህ አድርጋ ነበር ሩታን እንዲጠላት ትዳሩን እንዲጠላ ወደ ሩታን ትቶ ወደ ሄርሜላ እንዲሄድ ያረግነው ሆን ብለን ነው ብሎ ቃል በቃል እንዳይናገር ሄርሜላ ባስፈራራችበት አስፈራርተዋለች። ወይ በቤተሰቡ መታለች ወይ በእህቱ አሊያም ደግሞ የፈረደበት የራቆት ቪዲዮ ይዛበታለች ማለት ነው። ፋይላችሁ እንዳይወጣ ስትሉ ሩታ አንድና አንድ ከአብርሃም መራቅ፣ ሩታ አንገቷ መደፋት አለበት። ልጇን ይዛ ብን ብላ አብዳ እንድትኖር ያረጋችሁት አቤልና ሄርሜላ ብሩክ ናችሁ። እውነቱን አውጡ። በቃ እውነታ ያለው እናንተ ጋ ነው። ሌሎቹም በዚህ ምክንያት አድርገው ሩታ መቼም የምትሰበርላችሁ የምትወድቅላችሁ ሴት አይደለችም። ምን ያህል ጠንካራ እንደሆነችና ሩታን መምሰል እንጂ መሆን እንደማትችሉ እያሳየቻችሁ ነው። እሷ አንድ ብቻዋን ሆና አብሯት ያለው ከፈጣሪ በታች ኤፋ ብቻ ነው። ስለ እውነት የቆመ ዝሙትን የሚጸየፍ ወንድሙ የተሳሳተ ቦታ ስለነበረ ለመመለስ የተሯሯጠው ኤፋ ብቻ ነው። ቡዜም በጣም እያቅራራች ነው። አብዳለች። እሷማ ነቅላለች። ከነቀለችው ቆይታለች። ዴቭ ግን አሁን ሄርሜላ አክት ስታሳየው እየተማለለ ነው ያለው። እንደምን ነው አታገባትም? እንደምን ችግር አለው? የወንድምክ ሚስት እኮ አይደለችም። አፍቅረኝ፣ ቀለበት ሰርልኝ፣ ሽማግሌ ላክ በግድ እያለች ያለችው እሷ ናት። ዲያማላክ ተሆነ ከሷ ጋር ጀምሩ።